ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰብ ብቅ ብያለሁኝ። አንዳንድ ነገር አይቼ ብራዬም እንዲሁ ቲክታክ ላይ ብቅ ብሏል ማለት ነው። ትናንትና ደግሞ ላይቭ ላይ ይገባለሁ ብሎ አልገባም እና ይቅርታ ቤተሰብ ላይ መግባት አልቻልኩም ብሎ ስቶሪ ላይ ለቆ ነበር እና በዛ ስቶሪ ብዙ ልጆች ማለት ነው ዶላር አንበሳ ስለሌለ ነው የገባው። አንበሳ ስለማንሰጠው ነው የገባው ምናምን ነገር እያላችሁ ስትሉ ነበር። ትናንትም ተናግሬያለሁ። በነገራችን ላይ የእናንተን አንበሳ ጠብቆ ነው እንዴ እሱ የሚገባው ማለት ነው። ሲጀመር ብሩኬ እናንተ አይደላችሁም አንበሳ የምታወርዱለት። ስንት ስንት ከአሜሪካ የሚያውቃቸው አሉ ሲጀመር የሚወዱት አታስታውሱም? እንዲያውም ብዙ ጊዜ አንዲት እህታችን የአሜሪካ ነው የምትኖረው እና አባቷ ሞቷል ነፍስ ይማር በሉልን እያለ ራሱ በዩቲዩብ ተናግሯል። የቲክታክ ፋሚሊው ናት ከአሜሪካ ማለት ነው እና አንዷን እንኳን በጣም 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 ብዙ ጊዜ እንደውም በተደጋጋሚ ቤተሰብ እንትን ብሎባት ሲናገር ነበር። እኔ እኮ ከመዳም ቤት እየሰራኝ ምን አይነት ሰው ነው አንበሳ የሚወርደው? እኔ እንዴት ነው የምታስቡት እናንተ ሰዎች? ግን አንዳንድ አላችሁ ወይስ ተበለጥን? በቃ ማድረግ ስለማትችሉ እኮ ነው እንደዚህ ብድ የምትሉት ማለት ነው። እውነቴን እኮ ነው የምላችሁ። በቃ የእነሱን ሲሶ ራሱ እንትን ስለማትሉ ነው እንደዚህ እንዲህ ሰው ስለተሰጠው እናንተ ምን ድብን አደረጋችሁ ማለት ነው። ቆይ ማለቴ መዳም ቤት የምትሰራ ምን ያህል ገዝታ ነው አሁን አንበሳ የምትሰጠው ለብሩኬ ማለት ነው? አበባ ልታወርድለት ትችላለች። አነስ አነስ ያለ ነገር ልትሰጠው ትችላለች። ብትሰጠውስ አንድ ሰው ካለው ቢሰጥ ምን ችግር አለው? ምን አሳበዳችሁ? ቆይ እናንተ አንዳንድ ልጆች አላችሁ፣ ወይኔ የጥላቻ ጥግ ያለባችሁ እግዚአብሔርን እኔ ግርም ይለኛል ማለት እኔ ከመዳም ቅመም እኔ እንደ ራሴ እንደማየው ከሆነ አይደለም አንበሳ የማወርድበት አባም የማወርድበት እንትን የለኝም። እኔ እንደዛ እንደ ራሴ ሆኖ ነው የማስበው ሁሉንም እና መስጠት የሚችል ካለ መብቱ ነው። በገዛ ገንዘቡ ምን ቅጥል ላደረጋችሁ ማለት ነው። ተደጋጋሚ አይቻለሁ በነገራችን ላይ እና ቲክቶኩ ጥልቅልቅ ነው ያለው በቃ ሙድ እየያዛችሁ ማለት ነው። እና ሲጀመር እሱ ነፍ ሰው አለ እንዴ? የመዳም ቅመም ብቻ ነው እንዴ ጊፍት እንትን የሚለው? በጣም ብዙ ሰው አሜሪካ አለው በነገራችን ላይ ብሩኬ ማለት ነው። እንዴ በጣም ሲበዛም ያስጠላል ከምር። ሲቀጥል የሆነ ጽሁፍ ቲክታክ ላይ ተለቆ ብሩኬ ሪፖስት አድርጎታል። ምን ይላል መሰላችሁ? የራቀ ሁሉ እኮ የጠላ አይደለም፣ አንዳንድ ጊዜ ለክብርም ሲባል የሚደረግ ነገር ነው በሚል ጽሁፍ ብሩኬ ሪፖስት አድርጓል። እና በጣም ነው የገረመኝ እዛ እንደዚህ አይነት ነገር እንግዲህ ቡራዬ ሪፖስት ካደረገው ምን ማለት መሰላችሁ? ሀይሚ አትጠላውም፣ ግን ለሱ የሚጠቅም ነገር ወይም ደግሞ ማለት ብሩኬ እንደዛ ብታረገው ትጠላዋለች ማለት አይደለም። ሰምታችኋላ? ሀይሚ እንደምትወደው ያውቃል። እንደዚህ ነገር ብታረግም የሆነ ለሆነ ነገር ሊሆን ይችላል የሚል ሀሳብ አለ። ምክንያቱም ብሩኬ እንደዛ ነው ሀሳቡ። ሪፖስት ሲያደርግ አንድ ነገር ሪፖስት ወይም ላይክ የምታደርጉት ሲመቻችሁ ነው አይደለ? ስለዚህ ሀይሚ እንደምትወደው ያውቃል ማለት ነው። በደንብ ድብን አድርጎ ያውቃል። ታውቃላችኋ? እና ብዙ ልጆች ምን ይወጣችሁ ምን ይዋጣችሁ? ይኸው ብሩኬ ሪፖስት አደረገ። ያ ማለት ሀይሚ እንደምትወደ ያውቃል እና ለሆነ ነገር ነው እንደዚህ የምታረገው። ምን ይዋጣችሁ? እነሱ በቃ ይፈላለጋሉ። እናንተ ግን ወደ ነፈሰበት እየነፈሳችሁ የምታጋጩ፣ የምታባሉ፣ የምትሳደቡ ልጆች ምን ይዋጣችሁ ብላ አንዲት ልጅ እንትን ብለዋለች፣ ለቀዋለች። እና ቲክታክ ላይ ሳታዩ ታቀሩም እርግጠኛ ነኝ። እኔ ራሱ ብሩኬ ሪፖስት ሲያደርገው በጣም ነው የገረመኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ በቃ ሀይሚን መሳደብ እናቁም። በነገራችን ላይ ብሩኬን ሀይሚን ብቻ አይደለም ሀይሚን ብሩኬንማ አሁንም ተነስታችሁበታል። ብሩኬ ጥፋተኛ አይደለም ሀይሚና ጥፋተኛ ብለን በኢትዮብ እንትን ስንል ላይቭ እገባለሁ ባለው ደግሞ ብሩኬ ላይ የተነሳችሁበት ሰዎች አላችሁ፣ ቲክታክ ላይ ማለት ነው። እኔ ግርም ነው የሚለኝ ማለት ነው። እኛ ያው ሀይሚ ጥፋተኛ ናት ብለን ነው ጥፋተኛ እንደ ጥፋተኝነት እየወቀስናት ያለ ነው። ሲጀመር በነገራችን ላይ በሀይሚና በብሩኬ መሀል ገብቶ አንዱን ወግኖ መሳደብ ወይም ደግሞ አንዷን እንትን ማለት አያስፈልግም። ቤተሰብ አይታችሁ እንደሆነ ሀይሚም ብሩኬን አትስደቡ፣ ሀይሚም ደግሞ ብሩኬም ደግሞ ሀይሜን አትስደቡብኝ፣ የሆነ ነገር ብናደርግ ራሱ አትስደቡ ብለዋል። ስለዚህ መሳደብ አይፈልጉም። ምክንያቱም እነሱ መልሰው ፍቅር ሁነው ስለሚመጡ አጉል ራሳችንን አበላሽተን የምንናገረው ማለት አላቅም። ብዙ ነገር ባንናገር መልካም ነው ብዬ ነው የማስበው።
ቲክታክ ላይም አሁን ሀይሚ ብሩኬን እንደ ጥፋተኝነት ሀይሚ እንደ ጥፋተኝነት አይተን እሷ ጥፋተኛ ናት ብላችሁ እየዘቀዘቃችኋት ማት የምትወርዱባት ሰዎች አላችሁ ቲክታክ ላይ ማለት ነው። ያ ነገር ሀይሚ አታስታውስ እንደው ምን አለች? ብሩኬን እንድትጠሉት ብዬ ሳይሆን ተመልካች ብሩኬ ምንም አይነት ጥላቻ ወይም ደግሞ ምንም አይነት የጥፋት ስሜት እንዲወስድ የጥፋትነት ስሜት እንዲወስድ አድርጌ እንድትሆን አልፈልግም። ምክንያቱም ሀይሚ ብሩኬ እንዲሰደብባት ወይም ደግሞ እሱ ጥፋተኛ ነው ተብሎ እንዲባልባት ስለማትፈልግ ማለት ነው። ስለዚህ አሁን ላይ እንግዲህ ተመልካች እንደሚያየው ሀይሚ ጥፋተኛ ናት። ቢሆንም ግን ሀይሚን በቃ አትሳደቡ፣ አትሳደቡ፣ ከምር አትሳደቡ፣ አትዘግዝቁ። በቃ ዝም ብላችሁ አይታችሁ ቪዲዮን ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ በቃ ላይክ ሳታደርጉ ዝም ብላችሁ እንትን በሉ ማለት ነው። በነገራችን ላይ አንድ ሰው እኮ ፈልገን ወድ ነው የምናየው። ካልፈለግን እኮ እስክሮል አንሰብስክራይብ ማድረግ እንችላለን። ግን ያንን ሰው ስለምንፈልገውና ስለምንወደው ነው የምንከታተለው። እናንተ ደግሞ ለኦዲየንስ በጣም ምርጥ ፋሚሊ ያላቸው አሪፍ አሪፍ ነገር ይዛችሁ ለመቅረብ ሞክሩ። ምክንያቱም ሰፍ ብሎ የሚንሰፈሰፍ ቤተሰብ ነው ያላችሁ። የእናንተ መለያየት የሚያስለቅሰው፣ የእናንተ መጋጨት የሚያስለቅሰው ቤተሰብ ነው ያላችሁ። ስለዚህ ይህን የመሰለ ቤተሰብ ባልሆነ ነገር ባታስከፉት ባይ ነኝ። ምክንያቱም ሀይሚም ከቤተሰብ ጥላቻ ባታፈሪ አሪፍ ነው። መቼም ቤተሰብ ማለት ፋሚሊ አይደለ? ቤተሰብ እናንተ ማለት በቃ የጨርቃ ፋሚሊ ነው አይደል? እናንተ እንዲህ ነው ከቤተሰቦቻችሁ ጋር ተጣልታችሁ ሰላም ኑሮ ብትኖሩት። አሁን ለምሳሌ እንደ ቤተሰብ ስናየው ማለት ነው። ልክ የኢትዮፕ ፋሚሊም እንደዛ ነው። ስለዚህ የሆነ መጥፎ ነገር እንትን ባቲ ባይነኝ እኔ ለራሴ ማለት ነው። ብዙ ጊዜ እናገራለሁ በነገራችን ላይ እና ሲቀጥል ቡራጌ ምን ብለዋል መሰላችሁ ማለት ነው። ቲክታክ ላይ ብቅ ብሏል። ጥፋትና ምሕረት ዛሬ ሰው ለያዩ አንዱን ከፍለው አንዱን አለፉ እንዳላዩ ይምሩኝ ይክፈሉኝ ሳላቅ ነገሬን ልክ እንደ ንጹህ ሰው ተጸየፍኩት ያንችን በሚል ሙዚቃ ሰምታችኋል። ጥፋትና ምሕረት ዛሬ ሰው ለያዩ አንዱ ከፍለው አንዱን አልፈው እንዳላዩ ይማሩ ይክፈሉኝ ሳላቅ ነገሬን ልክ እንደ ንጹህ ሰው ተጸየፍኩት ያንችን በሚል ሙዚቃ ብቅ ብሏል ቲክታክ ላይ ማለት ነው። አይታችሁታል እርግጠኛ ነኝ ብዙዎቻችሁ 4,000 ምናምን ላይክ ደርሶ ነበረና ከማን ጋር እንደሰራውም እርግጠኛ ነኝ አይታችሁታል። እና ብሩኬ ልክ እንደ ንጹህ ሰው ተጸየፍኩት ያንችን ብሏል ማለት ነው። ለሀይሚ ያድርሱላት። ይህ ሙዚቃ ለሀይሚ ነው በነገራችን ላይ ሰምታችኋል። ለማንኛውም ይመቻችሁ ቤተሰብ። እንግዲህ እወዳችኋለሁ። ዛሬ በዩቲዩብ እንጠብቃችኋለን። ያው ትናንትና እንግዲህ በላይቭ አልገባም። ያልገባበት ምክንያት የራሱ ኬዝ ሊኖረው ይችላል። በእርግጠኝነት ከእንትና ጋር ቪዲዮ ሰርቷል። ነገሮች ብቻ ሌላ ቦታ ሆኖ ነገሮቹ አልተመቻቹለትም ይመስለኛል። በዛ ኬዝ መሰለኝ ያልገባው። የራሱ ምክንያት አለው በጥቅሉ። ለማንኛውም ግን የምትሳደቡ ልጆች ራፉ፣ አድቡ፣ በቃ አደብ ግዙ፣ ማርያምን አደብ ግዙ። እንዴ ሰው ከወደደው ማንም ሚስጠው ምን አገባችሁ? ምን ጥልቅ አረጋችሁ? ቅናት ነው እንደዚህ የሚያንጨረጭራችሁ? ለማንኛውም መልካም ቀን ቤተሰብ፣ ወዳችኋለሁ። ባይ ባይ።